እንደምናምሽታችኋል የተወደዳችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን የከበረ ሰላምታችን በያላችሁበት ይድረስ እያልን ለነሐሴ 22 2026 ምሽት የተሰናዱ መረጃና ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እየጋበዝን አበይት ነጥቦቹን እናስቀድማለን። በአሜሪካ በኤርትራውያን ለውጥ ፈላጊዎች ላይ የተመሰረተው ክስ መዘጋቱ ትልቅ ድል መሆኑ ተገለጸ። ስኒት ሀብተአብ የህዝብ ድምጽ እንደሚያስፈልጋት ተገለጸ። የ2026 የአሸንዳ በዓል በመቀሌ ከተማ እየተከበረ ነው። በስፔን በተከሰተ የሰደድ እሳት ወደ 1000 የሚጠጉ ሰዎች ተፈናቀሉ። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል ለጉብኝት ዩክሬን ገቡ። ካናዳ ከአሜሪካ ያደረገችው ድርድር በቂ ባለመሆኑ ምክንያት አዲስ ቀረጦች መተግበር ጀመሩ። ወደ ዝርዝር ዜናዎቹ እናልፋለን። ከኛ ጋር ቆዩ። በአሜሪካ በኤርትራውያን ለውጥ ፈላጊዎች ላይ የተመሰረተው ክስ መዘጋቱ ትልቅ ድል መሆኑ ተገለጸ። በአሜሪካ በህግደፍ ስርዓት ተከሰው ከነበሩት 13 የኤርትራ ፍትህ ፈላጊዎች መካከል አንዷ የሆኑት ዶክተር ሳባ ተስፋ ዮሐንስ በክሱ ሂደት ዙሪያ ከኤሪሳት ቴሌቪዥን ጋር ባደረጉት ቃለ ምልልስ ክሱ መዘጋቱ ትልቅ ድል ነው ብለዋል። ክሱ በሰኔ 2024 የተመሰረተ መሆኑን ያስታወሱት ዶክተር ሳባ በክሱ መነሻ በ2023 በሲያትል አካባቢ በታኮማ ከተማ በሚገኘው የታላቋ ሲያትልና አካባቢዋ የኤርትራውያን ማህበረሰብ በተባለው የኤርትራውያን የበጎ አድራጎት ማህበር በተካሄደው ዓመታዊ የኤርትራውያን ፌስቲቫል ላይ ለመሳተፍ በርካታ ኤርትራውያን ወደ ስፍራው መሄዳቸውን ገልጸዋል። በዚያም በዓል ላይ የህግደፍ ስርዓት በኤርትራ እያካሄደ ያለውን ግፍና ጭቆና ለዓለም አቀፉ ማህበረሰብ ለማሳወቅ በተደረገ ሙከራ ረብሻ ፈጥረዋል በሚል 150 የሚጠጉ ተሳታፊዎች መካከል 13 ሰዎች ተከሰው እንደነበር አብራርተዋል። ዶክተር ሳባ አክለውም በማህበረሰቡ ሽፋን የተመሰረተው ይህ ክስ ከ2 ዓመታት በኋላ በከሳሾችና በተከሳሾች ጥያቄና ስምምነት በስኬት መጠናቀቁን ገልጸዋል። እንደሳቸው ገለጻ ይህ ክስ በኤርትራ ውስጥ ለውጥ ፈላጊዎች ሊኖረን የሚገባውን የመናገር ሐሳብን የመግለጽና የመቃወም መብት እንደ ትልቅ ትምህርት የሚያሳይ ክስተት ነው። በተለይም በኤርትራ በእስር ላይ የሚገኙ ወገኖቻችንን በተመለከተም ምንም አይነት ጥላቻ የለንም በማለት በኤርትራ ፍትህና ስርዓት እንዲሰፍን በአንድነት መታገል እንደሚገባ መልእክታቸውን አስተላልፈዋል። ስኒት ሀብተአብ የህዝብ ድምጽ እንደሚያስፈልጋት ተገለጸ። ኤርትራዊቷ የቁንጅና ተወዳዳሪ ስኒት ሀብተአብ ሀገሯን ለመጀመሪያ ጊዜ ወክላ በቪየትናም እየተካሄደ ባለው 75ኛው የዓለም የቁንጅና ውድድር ሚስ ወርልድ 2026 ላይ በመሳተፍ አዲስ ታሪክ እየሰራች እንደሆነ ይታወቃል። የውድድሩ ውጤት በማህበራዊ ሚዲያ በሚደረግ ቅስቀሳና ምርጫ ሊቀየር ስለሚችል በግል የማህበራዊ ሚዲያ ገጾቿ ላይ ምዝገባ እንዲደረግና የተከታዮቿ ቁጥር እንዲጨምር በማድረግ ተቆርቋሪ ኤርትራውያን ድጋፍና እገዛ እንዲያደርጉላት ጥሪ አቅርበዋል። ከነሐሴ 9 እስከ መስከረም 5 እየተካሄደ ባለው በዚህ ዓለም አቀፍ ውድድር በ75 ዓመታት የውድድሩ ታሪክ ውስጥ ኤርትራ ስትሳተፍ ይህ የመጀመሪያዋ ነው። እስከ ትናንትና ድረስም ስኒት ሀብተአብ በህዝብ ድምጽ ከአፍሪካ አህጉር በመምራት ከፍተኛ የድጋፍ ድምጽ ስታገኝ እንደነበር ይታወቃል። ካለችበት ደረጃ የላቀ ድጋፍና የሚዲያ እገዛ እንደሚያስፈልጋትም አክለው ገልጸዋል። ለስኒት ሁላችንም የምንችለውን ሁሉ ድጋፍ ልናደርግላት ይገባል። የኤርትራን ስም ከፍ የምታደርግ ተወዳዳሪ በመሆኗ እንደ ሀገራዊ ተግባር በጋራ ልንረባረብ ይገባል በማለት አሳስበዋል። ስኒት ሀብተአብ ቀደም ሲል በ2023 በሚስ አፍሪካ ዩኤስኤ ውድድር እንዳሸነፈችና በ2024 ደግሞ ለመጀመሪያ ጊዜ ኤርትራን ወክላ በሚስ ዩኒቨርስ ውድድር ላይ እንደተሳተፈች ይታወሳል። የ2026 የአሸንዳ በዓል በመቀሌ ከተማ እየተከበረ ነው። በመቀሌ ከተማ ጎዳናዎችና ህዝባዊ ቦታዎች የ2026 የአሸንዳ በዓል አከባበር በተለያዩ ባህላዊና ሃይማኖታዊ ዝግጅቶች እየተካሄደ እንደሚገኝ የድምጸ ወያኔ የነሐሴ 21 2026 የቪዲዮ ዜና ዘገባ አመልክቷል። የበዓሉ አከባበር ዛሬም ቀጥሎ ውሏል። የበዓሉ ዋዜማ በሁሉም የመቀሌ ክፍለ ከተሞች በታላቅ ዝግጅት መከበሩን የጠቀሰው የአዘጋጅ ኮሚቴው መረጃ በሚቀጥሉት ቀናትም አከባበሩ በበለጠ ድምቀት እንደሚቀጥል አስታውቋል። ከዚሁ ጋር ተያይዞ በወጣት ዘውዱ ሀፍቱ ላይ በተፈጸመው ግድያ ምክንያት የተነሳው አሸንዳ በጸሊም ወይም አሸንዳ በጥቁር የተሰኘ የወጣቶች እንቅስቃሴ በበዓሉ አከባበርና በህዝባዊ ንቃተ ህሊና ላይ ከፍተኛ ተጽዕኖ ማሳደሩ ተገልጿል። የሴቶች ነጻነት መገለጫ የሆነው የአሸንዳ በዓል በዚህ አሰቃቂ ድርጊት ሳቢያ ዘንድሮ ልጃገረዶች የደህንነትና የፍትህ ጥያቄያቸውን የሚያሰሙበት አደባባይ ለመሆን በቅቷል። በተጨማሪም በትግራይ እየተካሄደ ያለው አስገዳጅ የወጣቶች አፈሳ በህብረተሰቡ ዘንድ የፍርሃት ስሜት መፍጠሩ ተጠቁሟል። ይህም ሁኔታ ልጃገረዶች በዓሉን በሙሉ ነጻነትና ደስታ ለማክበር እንዳይችሉ በማድረግ በስጋትና በጥንቃቄ ብቻ እንዲያሳልፉት ማድረጉ ተገልጿል።
በስፔን በተከሰተ የሰደድ እሳት ወደ 1000 የሚጠጉ ሰዎች ተፈናቀሉ። እንደ ጀርመኑ የዜና ምንጭ ዲፒኤ ዘገባ በምስራቅ ስፔን በተከሰተ የሰደድ እሳት ወደ 1000 የሚጠጉ ሰዎች ከአካባቢው ተፈናቅለዋል። የራሳቸው ተሽከርካሪ ለሌላቸው ተፈናቃዮች አውቶቡሶች ተዘጋጅተው ከስፍራው እንዲለቁ መደረጉን የቫሌንሲያ ራስ ገዝ የማህበረሰብ ሲቪል ጥበቃ ሚኒስትር ጆአን ካርሎስ ቫልዴራማ ዛሬ ቅዳሜ ለጋዜጠኞች ተናግረዋል። በቫሌንሲያ አቅራቢያ በምትገኘው በጋቶቫ መንደር ዙሪያ ያለው ቃጠሎ ሐሙስ ሌሊት በመብረቅ አደጋ እንደተቀጣጠለ ይታመናል። ቃጠሎ አርብ ምሽት ላይ ከ400 ሄክታር በላይ መሬት ያጋየ ሲሆን እስካሁን በቁጥጥር ስር አልዋለም። የሀገሪቱ ቴሌቪዥኖች የእሳት ቃጠሎ ወደ መኖሪያ አካባቢዎች እየቀረበ መሆኑን አሳይተዋል። እንደ ዘገባው የጦር ኃይሎች የአደጋ ጊዜ ክፍልና በርካታ የእሳት አደጋ መከላከያ ቡድኖች እንዲሁም የእሳት አደጋ መከላከያ ሄሊኮፕተሮችና አውሮፕላኖች ቃጠሎውን ለመቆጣጠር ተሰማርተዋል። በአየር ንብረት ለውጥ ሳቢያ የተከሰተው ድርቅና ከፍተኛ የሙቀት መጠን የደኖቹን እጽዋት እጅግ በጣም ተቀጣጣይ እንዳደረጋቸው ዘገባው አመልክቷል። የአውሮፓ ኮሚሽን የሰደድ እሳት መረጃ ስርዓት እንደገለጸው በስፔን በዚህ ዓመት ብቻ በ425 የደን ቃጠሎዎች ከ297000 ሄክታር በላይ መሬት በእሳት ወድሟል። የጀርመን የውጭ ጉዳይ ሚኒስትር ጆአን ዋዴፉል ለጉብኝት ዩክሬን ገቡ። ሩሲያ በዩክሬን ላይ ጥቃቶችን እያጠናከረችበት ባለችበት በአሁኑ ወቅት የጀርመን የውጭ ጉዳይ ሚኒስትር ጆአን ዋዴፉል ዛሬ ኪየቭ ደርሰዋል። የጀርመን ዜና አገልግሎት ዲፒኤ እንደዘገበው የውጭ ጉዳይ ሚኒስትሩ ዛሬ ዩክሬን የደረሱት ከሀገሪቱ 35ኛ የነጻነት በዓል ጥቂት ቀናት ቀደም ብለው ነው። በሩሲያ ጥቃቶች 2 ዩክሬናውያን በአንድ ሌሊት በተገደሉበት በልዩ ባቡር ኪየቭ የገቡት የውጭ ጉዳይ ሚኒስትሩ ሩሲያ በዩክሬን ላይ የምትፈጽመውና እየጨመረ የመጣውን የድሮንና የሚሳኤል ጥቃት አውግዘዋል። ሞስኮም በሲቪሎች ላይ በተፈጸመው ግድያና ሆን ተብሎ የኃይል መሰረተ ልማትን በማውደም ኮንነዋል። ዋዴፉል ኪየቭ ሲደርሱ ለጋዜጠኞች እንደተናገሩት ሐምሌና ነሐሴ ለዩክሬን ሰላማዊ ሰዎች ከ4 ዓመታት በላይ እጅግ ፈታኝ ወራት ነበሩ። የውጭ ጉዳይ ሚኒስትሩ አያይዘውም ስቃዩን እናያለን፣ ይህች ሀገር እንዴት እንደታገለች እናያለን፣ እናም ለዚች ሀገር ድጋፍ ማድረጋችንን እንቀጥላለን ብለዋል። በኃይል መሰረተ ልማቷ ላይ ተጨማሪ ጥቃቶች እየደረሱባት የምትገኘው ዩክሬን ሌላ ክረምት በአስቸጋሪ ሁኔታ ለማሳለፍ እንደምትገደድ ዘገባው አመልክቷል። የውጭ ጉዳይ ሚኒስትሩ ጉብኝትም ድጋፍ ለማሳየት ነው ተብሏል። ካናዳ ከአሜሪካ ያደረገችው ድርድር በቂ ባለመሆኑ አዲስ ቀረጦች መተግበር ጀመሩ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ በንግድ ድርድሩ ላይ የታየው መሻሻል የካናዳን ዓላማዎች ለማሳካት በቂ ያለመሆኑን ተከትሎ ዛሬ ቅዳሜ በበርካታ የካናዳ ምርቶች ላይ አዳዲስ የአሜሪካ ታሪፎች ተግባራዊ መሆን ጀምረዋል ብለዋል። አርብ ምሽት ተቀምጦ ከነበረው የጊዜ ገደብ ጥቂት ቀደም ብሎ ድርድሩ መቋረጡን ያሳወቁት ጠቅላይ ሚኒስትሩ በአሜሪካ ምርቶች ላይ ለአሜሪካው ዶላር አቻ የሆነ የአጸፋ ታሪፍ እንደሚጥሉ አስታውቀዋል። ካርኒ አክለውም አሜሪካ በመጨረሻው ደቂቃ የድርድር ሀሳብ ላይ ያደረገችው ለውጥ ፍትሃዊ ያልሆነ ከኢኮኖሚ አዋጭነት የራቀና የትኛውንም ስምምነት አስተማማኝነት ጥያቄ ውስጥ የሚከት ነው ብለዋል። ይህ ውጥረት የመጣው ፕሬዚዳንት ዶናልድ ትራምፕ ወደ 20 ቢሊዮን ዶላር ወይም 28 ቢሊዮን የካናዳ ዶላር በሚገመቱ የካናዳ ምርቶች ላይ የ50 በመቶ ቀረጥ እጥላለሁ በማለት ማስጠንቀቂያ ከሰጡ በኋላ ከሐምሌ ወር ጀምሮ ከፍተኛ የንግድ ድርድር ሲካሄድ መቆየቱን ተከትሎ ነው። ከአሜሪካ በኩል የንግድ ተወካዩ ጃሚሰን ግሪር በሰጡት መግለጫ ካናዳ ቀደም ሲል የተስማማችባቸውን ጉዳዮች ወደ ኋላ በመመለስና አዳዲስ ፍላጎቶችን በማንሳት ባለፉት ቀናት ተደርሶ የነበረውን ስምምነት አፍርሳለች ሲሉ ከሰዋል። ድርድሩ የተካሄደው አሜሪካ በካናዳ ብረትና አልሙኒየም ላይ የጣለችውን የ50 በመቶ ቀረጥ ወደ 25 በመቶ እንዲሁም በመኪናዎች ላይ ያለውን ከ25 በመቶ ወደ 15 በመቶ እንድትቀንስ ነበር። በምትኩ ካናዳ የአሜሪካ አልኮል መጠጦች በገበያዋ እንዲሸጡ ልትፈቅድ ተስማምታ እንደነበር ተዘግቧል። ትራምፕ ወደ ስልጣን ከተመለሱ በኋላ ተግባራዊ ያደረጉት ባለው ዓለም አቀፍ የታሪፍ ፖሊሲ መሰረት አሁን የተጣለው አዲሱ የ50 በመቶ ቀረጥ የወይን፣ የወተት ተዋጽኦ፣ ሲሚንቶ፣ አልባሳትና የሆኪ ስፖርት ትጥቆችን ያካትታል። የእርምጃ ቀድሞውኑ በብረት፣ አልሙኒየም፣ መኪናዎችና ጣውላ ላይ ከተጣለው ቀረጥ በተጨማሪ የሚተገበር ነው። የአሜሪካ ንግድ ምክር ቤት ይህ የታሪፍ ጦርነት የሁለቱንም ሀገራት ኢኮኖሚ እንደሚጎዳ፣ የኑሮ
ውድነት እንደሚያስከትልና 13 ሚሊዮን የአሜሪካ ስራዎችን አደጋ ላይ እንደሚጥል አስጠንቅቋል። ይህ በእንዲህ እንዳለ በካናዳ በኩል የኦንታሪዮ ግዛት ጠቅላይ ሚኒስትር ዳግ ፎርድ የካርኒን የአጸፋ እርምጃ ሙሉ በሙሉ እንደሚደግፉ ገልጸዋል። በቅርቡ የተደረገ አንድ ጥናት እንዳሳየው 36 በመቶ የሚሆኑ ካናዳውያን የአጸፋ እርምጃውን ሲደግፉ፣ 30 በመቶዎቹ ደግሞ ድርድሩ እንዲቀጥል ይፈልጋሉ። የአሜሪካ ንግድ ተወካይ ግሪር አሜሪካ ካናዳ የምትጥለውን የአጸፋ ታሪፍ እንደማትታገስና ተጨማሪ እርምጃ እንደምትወስድ በማስጠንቀቅ ሁኔታውን ይበልጥ አሻሚ አድርገውታል። የተወደዳችሁ የኢሪሳት ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ሰናይ ሰንበት